ዛሬ እንግዲህ የመጣሁት በጣም ብዙ ፋሚሊዎቻችን በቤተሰብ መንፈስ ታስራችኋል። በቤተሰብ አምልኮ፣ በቤተሰብ ጣጣ እናንተም የልጅ ልጆቻችሁም ዋጋ እየከፈሉበት ነው እና ጨሌ አጣጣሉን አናውቅም። ጨሌ ተጥሎ አብቅቷል። ቤተሰቦቻችን አያቶቻችን ጨሌ ያመልኩ ነበረ። አሁን ግን እኛ ስለ ጨሌው አናውቅም የምትሉ ሰዎች በስራት ውስጥ ያላችሁ ማለት ነው። አይናችሁን የሚያማችሁ፣ ጤናችሁን የሚያማችሁ፣ አልጋ ላይ አጎሳቅሎ ያስቀራችሁ፣ መሀል ያደረጋችሁ እና የቤተሰቦቻችን የብዙ ቤተሰቦቻችን ችግር ጨሌ ስለተጣለ በቃ ተጥላለች እና ስጋ ደሙን እየወሰዱ እነሱ ደግሞ አልጋ ላይ ተሰቃይተው የሚቀሩ ሰዎች፣ በእግዚአብሔር ቃል የተከበቡ ሰዎች፣ እግዚአብሔር ቤት የሚሄዱ ሰዎች እና በስጋ ደግሞ የሚኖሩ ሰዎች ግን በህመሙ እየተሰቃዩ አሉ። እግዚአብሔር ያሸንፋል። እግዚአብሔር ስልጣን አለው ከማንም በላይ። ሰይጣን ከእግዚአብሔር ከእግሩ በታች ነው። እግዚአብሔር የተጠጋ ሁሉ መልስ ያገኛል። ግን ምን መሰላችሁ? አንድ ነገር ልንገራችሁ። ዳቢሎስን ማምለክ የጀመረ ሰው ሁላ ከዳቢሎስ ጋር ሲለያይ እንደዚህ ዝም ብሎ እንደ ተራ ነገር አይደለም የሚለያየው። እጃችሁ ላይ ያለውን የቆሻሻ የዳቢሎስ እስራት የነበራችሁበትን ጨሌ፣ አምልኮ፣ ድቤ፣ ከበሮ፣ ቤት ውስጥ ያለውን ጣጣ ሁሉ ጥላችሁ ነው ነፃ መውጣት ያለባችሁ። ከዛ ሲቀጥል አለባበስ፣ ልብሱ፣ ባህሉ የምትከተሉት አመታዊ ነገር ጠብቃችሁ የምትገብሩት፣ የምታርዱለት፣ የሚበላ የሚጠጣው፣ ሴሬሞኒው፣ አጀባው ምናምኑ መጥፋት አለበት። እግዚአብሔር ቤት ስትሄዱ እናንተ ንስሐ ግማሽ ነው የምትገቡት። እውነቴን ነው የምላችሁ። በዛ ላይ ደግሞ ቤተሰቦቻችሁ ሳይፈልጉ ንስሐ ታስገባላችሁ። ሰው ያለ ፍላጎቱ እግሩ በሄድ ምን ዋጋ አለው? እግዚአብሔር ቤት ስንሄድ ልባችን ንጹህ መሆን አለበት። ልባችን ሙሉ ለሙሉ በእግዚአብሔር ቤት መታነጽ አለበት። ልባችን ሙሉ እግራችን ብቻ ሳይሆን ሙሉ አካላችን፣ አይምሯችን፣ ሙሉ ሁለመናችን የእግዚአብሔር ነው መሆን ያለበት። እናንተ ግማሽ አካላችሁን ቤት አድርጋችሁ ግማሽ እግራችሁ ቤተክርስቲያን አይሰራም። ይሄ የእግዚአብሔርን ስጋ ደም መቀለጃ የምታደርጉ ሰዎች አላችሁ። ልጆች ደስ ይበላቸው ብላችሁ የልጆችን ደስታ ለማሟላት ብቻ ልባችሁ እዚህ ጋር የተደበቀ ጨሌ ይኖራል፣ የተደበቀ አምልኮ ወሰንጋላ ዳልሞቲ ይኖራል፣ የተደበቀ የምታመልኩት ተደብቃችሁ እሱ ሊኖር ይችላል። ልጆችን ለማስደሰት እዚህ ጋር ደግሞ ቤተክርስቲያን ሄዳችሁ ከልጆች ጋር ስጋ ደሙን ወስዳችሁ የዛለት ተከብራችሁ እንደዚህ ተሸፍናችሁ ቁጭ ያላችሁ ሰዎች ልትኖሩ ትችላላችሁ። የእውነት ይሄ በጣም ስተት ነው። ከቅስፈትም ቅስፈት ነው። እንዴት ሙሉ ለሙሉ ነፃ ሳትሆኑ ነፃ ሳትሆኑ ውስጣችሁ ንጹህ ሳይሆን ሳታምኑበት እናንተ በእግዚአብሔር ሳታድሩ በደንብ የእግዚአብሔር መሆናችሁን ሳታረጋግጡ እንዴት ነው ንስሐ ግማሽ ንስሐ የሚወሰደው? እንዴት አይነት ምሕረትስ ይመጣል? የባሰ ቅስፈት ነው የሚመጣው። ስለዚህ እንግዲህ ጨሌ ጥላችሁ እንደገና ደግሞ አምልኮ አቁማችሁ ስጋ ደሙን የወሰዳችሁ ሰዎች ምንድን ነው የቀራችሁ? ለምንድን ነው የምትታመሙት? ለምንድን ነው የምትሰቃዩት? ለምንድን ነው ከዛ ዛር መንፈስ የሚጫወትባችሁ? ለምንድን ነው ችግሩ እየተባባሰ የመጣው? እግዚአብሔር ማዳን አቅቶት ነው? እግዚአብሔር ምሕረት አቅቶት ነው? እግዚአብሔር እናንተን አይደለም ተውት። የእግዚአብሔር ቃል ተጠርቶ ስጋ ደሙን ወስደን አይደለም እግዚአብሔርን ጠርተን መዳን እንችላለን። እናንተ ሁለት ስለሆናችሁ ነው። አንድ እግራችሁ ቃልቻ ቤት፣ አንድ እግራችሁ ጨሌዋ ላይ፣ አንድ እግራችሁ ቤተክርስቲያን። ሰው እንደዚህ 30 ቦታ ይበታተናል። ስንት እግር ነው ያለን? ሲጀመር አንድ እግር ነው ያለን እኮ። አንድ ሰው 2 እግር አለው፣ ቀኝና ግራ አለው። አንድ ቦታ ብቻ መቆም የሚችል ማለት ነው። እናንተ 30 ቦታ በታትናችሁት፣ አይምሯችሁን 30 ቦታ በታትናችሁት። ድነት ከየት ይመጣል? እግዚአብሔር ወደ እግዚአብሔር ተጠጋን፣ ስጋ ደሙን ወሰድን፣ በእግዚአብሔር ቤት ነን ያለ ነው። ለምንድን ነው እግዚአብሔር የማያድነን? ጥያቄ እየጠየቅነው ነው እያላችሁ የምትጠሩት ሰዎች ልክ አይደለም። እዛ ጋር ደግሞ ስትሄዱ ደግሞ ቤት ውስጥ ደግሞ የሆነ የተለየ ነገር ታደርጋላችሁ። የተለየም ነገር ባታደርጉ ትንሽ ይከፋችኋል፣ ይደብራችኋል። እዛ ጋር የቀረ ነገር ያለ ይመስላችኋል። እና ምንድን ነው የምትሉት? ለልጆቼ ብዬ ነው፣ ለልጄ ብዬ ነው። ለራሳችሁ ብላችሁ ነው፣ ለነፍሳችሁ ብላችሁ ነው። ልጅ የራሱን ህይወት ነው የሚኖረው። ልጅ የራሱን ጥያቄ ነው የሚጠየቀው። ሲሞት ራሴ ማርታ ብቻ ነኝ ተጠይቄ
ኃጢአቴንም የምወስደው ራሴ ነኝ፣ በረከቱንም የምወስደው ራሴ ነኝ፣ ምሕረቱንም የምወስደው ራሴ ነኝ። እናንተ ለሰራችሁት ኃጢአት ለሰራችሁት ግፍ ልጆቻችን እያስጠየቃችሁ ቤተሰቡን ሁሉ አነካክታችሁ ችግር ውስጥ ነን ያለ ነው ጎበዝ። ስለዚህ ስጋ ደሙን የምታስወስዱ ሰዎች ንስሐ በደንብ በስርዓት ንስሐ በፍላጎት ነው መግባት ያለባቸው። አምነው አስረግጠው እርግጠኛ ሲሆኑ በእግዚአብሔር ነው መስገድ፣ ለእግዚአብሔር ነው መስገድ፣ ለክርስቶስ ነው፣ ለአንድ አምላክ ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው። ሌላው ስልጣን የለውም። ይህንን አሳምነን ነው ስጋ ደሙን የምንወስደው እንጂ ልጆቼ ደስ ይበላቸው ማርታ ደስ ይበላት ብላ እናቴ ከወሰደች ልክ አይደለም። ይሄ ለኔ ብላ ነው እንዲህ ስጋ ደም የምትወስደው። እንደዚህ አይነት እናቶች አሉ። ስታሳምኗቸው በግድ አይደለም ማሳመን ያለባችሁ። ልክ የሆነውን መስመር የእግዚአብሔርን ቤት ነው ማሳየት። ልክ የሆነውን እውነታውን ነው መናገር። እዛ ጋር ያለው አምልኮ ህይወታቸውን እንደሚያበላሽ ሰይጣንን ስናመልክ እኮ ዲያብሎስን ስናመልክ እኮ የልጅ ልጆቻችን ሁሉ እንዲከተሉት አድርገን ነው የምናመልከው። አያችሁ፣ የልጅ ልጅ እንዲከተል አድርገን ነው የምናመልከው። እግዚአብሔርን ስንከተል ደግሞ እግዚአብሔርን ስናመልክ ደግሞ የእግዚአብሔር ስንሆን ደግሞ ስትሞት ማርታ ለሰራችው ኃጢአት ማርታ ናት የምትጠየቀው። ማርታ ለወለደችው ልጅ እግዚአብሔር ማርታ ለሰራችው ኃጢአት እግዚአብሔር ልጄን አይጠይቅም። ማርታን ራሷን የሚያስጠይቃት ራሷ ናት ሲኦል የምትገባው። የማርታ ልጅ ሲኦል አይገባም። በሰራው ስራ ነው እሱ ደግሞ የሚጠየቀው። ዲያብሎስን ስናምን ግን እኛ በሰራነው ስራ ወደ ልጆቻችን ይተላለፋል። የልጅ ልጅ ላይ ይተላለፋል። አምልኮ ለክርስቶስ ብቻ ነው። አምልኮ ለእግዚአብሔር ብቻ ነው። ለመድኃኔዓለም ለድንግል ማርያም ልጅ ብቻ ነው የሚመለከው ምላችሁ ለዛ ነው። እና ሰይጣንን ባመለክን ቁጥር ቤተሰቡ ሁሉ ዘር ማንዘራችን ተያይዞ ነው የሚሄደው። እርግማን ከተረገመ እኮ 7 ቤት ነው የሚሄደው። እርግማን አይደለ እንዴ? ስለዚህ ንስሐ የሚገቡትን እናቶቻችን፣ ንስሐ የሚገቡትን ፋሚሊዎቻችን በአግባቡ ንስሐ እንዴት መግባት እንዳለባቸው፣ ንስሐ ሲገቡ ጨሌ እንዴት እንደሚጣል፣ ገበያ ካመጡ ገበያ ነው የሚመለሰው። ጨሌዋን ወስደው ገበያ ይመልሳሉ። ከሰው ከተቀበሉ ደግሞ ከአምልኮ ቤት ከተቀበሉ ደግሞ እዛው አምልኮ ቤት ወስደው ራሳቸው ያመጡ ሰዎች በህይወትም ባይኖሩ እናንተ ልጆች ወስዳችሁ ቤተሰቦቻችን ሞተዋል፣ እኛ ይሄንን ማምለክ አንችልም፣ እኛ አናቀውም፣ ተቀበሉን ብላችሁ አንገል ልብስ ገዝታችሁ ሽቶ ገዝታችሁ እዛው ይሄ አሁን አንገል ልብስና ሽቶ ምላችሁ ጉቦ አይደለም፣ ቴንኪው ነው። በቃ ምስጋና ነው ስላልነካህን እስከዛሬ አጠገባችን እንዳደርስ ከዚህ በኋላ ካንተ ጋር ግንኙነት የለንም ብላችሁ ምስጋና ነው አቅርባችሁ መሸኛኘት ነው። ከዛ ቤታችሁ መታችሁ ንስሐ ትገባላችሁ። ትልቅ አባት አዛውንት ጭር ያለ ቦታ ብቻቸውን የተቀመጡ አባት ከንስሐ በፊት ማለት ነው። ብቻቸውን የተቀመጡ አባት ገዳማት አካባቢ ብቻቸውን በሰው በቲፎዞ አይደለም የምትሄዱት። ለከሌለ ቄስ የሚባል ነገር አይደለም። ምስኪን አባት ራቁታቸውን የተቀመጡ ፈልጋችሁ ጋቢ ትገዙና ያንን ጋቢ አባባ መርቁን። ቤተሰብ አምልኮ ነበር እኛ በማናቀው። ስለዚህ እኛ የእግዚአብሔር ልጆች ነን። አሁን ወደ እግዚአብሔር መሄድ እንፈልጋለን። እዚህ ጸጋ ላይ መርቁን፣ ጸጋ እንደዚህ እንልበስ፣ ጤነኛ እንሁን፣ በሽተኛ ሆነናል ብላችሁ ታስመርቃላችሁ። ያንን ጋቢው ጥጥ ስታደርጉ ይደነግጣሉ። ጋቢው ላይ አያችሁ፣ ያንን ጋቢ ትከሻቸው ላይ ታደርጉና ታስመርቃላችሁ። ግንባራችሁን፣ ትከሻችሁን፣ እጃችሁን ልብ ነው የሚይዘው። ዛር መንፈስ ትከሻ ይይዛል፣ ወገብ ይይዛል፣ ራስ ማይግሪን ይይዛል፣ ያስጨንቃል፣ ያሳብዳል። ታስተፋላችሁ፣ ይተፋሉ። እጃችሁን እየዘረጋችሁ ልባችሁን እንደዚህ እያደረጋችሁ ግንባራችሁን እንደዚህ እያደረጋችሁ እንደዚህ ጀርባችሁን እየሰጣችሁ ወገባችሁን እየሰጣችሁ ያመናል እዚህ ጋር ብላችሁ በደንብ ስታስተፉ ያ ጋቢ ለአባት ሄደ። ያ መንፈስ ከላይላችሁ ላይ ተባረረ። እናንተ ሄዳችሁ ደግሞ ለኔ ንስሐ ትገባላችሁ። እግዚአብሔር ቤት ይቅርታ ትጠይቃላችሁ። ለኔ ቢጤ ፈትፍታችሁ ታበላላችሁ። ንስሐችሁን ትጨርሳላችሁ። ከዛ ስጋ ደሙን በአግባቡ ከፈለጋችሁ ከተቀበላችሁ ስጋ ደሙን ትወስዳላችሁ እንጂ ቅሬታ እያለ ችግር እያለ ስጋ ደሙን እንደፈለጋችሁ በእናንተ አፍ ስጋ ደም አይወሰድም። ፕሊዝ የእግዚአብሔር ቤት እንደዚህ ስላልሆነ